እየጨመረ እንዲሁም ደግሞ ሳያስበው ከዛ ሁሉ ሴቶች መሃል ሌሎቹን ትቶ እሷን መርጧል። ጽናትም በኪራ ፍቅር ከወደቀች ሰነባብታለች። ነገር ግን ይሄ ፍቅር እውንና ተጋብተው እንዳይኖሩ የሚያደርጋቸው የቤተሰቦቻቸው ጉዳይ አለ። ከቤተሰቦቻቸው ጉዳይ ደግሞ አንዱ የኪራ አባት ነው። ኪራ አባት ልጁ ከደህና ቤተሰብ አግብቶ ልጅ እንዲወልድለትና እናቱን እንዲያስደስት ቢፈልግም ኪራ ግን ምን እንደሚያስፈልገው የሚጠይቀው አንዳችም ሰው ስለሌለ በጣም እየተናደደ ነው። ጽናት እውነቱን ለመናገር ድፍረት አጥታለች። እንዲሁም ኪራ እውነት እንደተደበቀ አያውቅም። አሁን አንድ ሚስጥር ጽናትን የእሱ ፍቅር እንደ በፊቱ ላለመቀበሏ ምክንያት እንዳለ ናሆሜ ብቻ ነው ከንግግራቸው እየተረዳ ያለው። ኪራ ግን በንዴትና በብስጭት ብቻ ነው ነገሮቹን የሚገፋቸው። ጽናትና የኪራ ፍቅር እንዲህ እንደዋዛ ይቀራል ያለ ሰው አልነበረም። ነገር ግን ጽናት ለምወደው ሰው ደስታ ስል እንዲሁም ደግሞ የምወደው ሰው እናቱ ታማ ተቸግራ እንዲሁም ደግሞ የልጇን ጥሩ ነገር ማየት ከፈለገች እኔ ለምን ይሄንን ማድረግ ያቅተኛል ብላ ፍቅሯን ቀብራ እንዲሁም ደግሞ ባለመናገሯ ትክክለኛ የሆነች ያክል እየተሰማት ነው። ጽናት እነዚህ ነገሮች እስከ መቼ እንደሆነ የሚያመሩት ባታቅም ከኪራ መለየቱን አትፈልገውም። ኪራም እሷን እንዲህ ያደረጋትን ምክንያት ቢያቅና መፍትሄ ቢፈልግለት በጣም ደስተኛ እንደሚሆን ነው የሚያወራው። ነገር ግን እሷ ለመናገር ዝግጁ አይደለችም። አሁንም የእናቱ ጉዳይ ከሰማ ልጁ ይወድቃል፣ ይሰበራል፣ እንዲሁም ደግሞ መነሳት አይችልም እያለች ታስብለታለች። ሴት እንዲያገባ መፈለጓ እሱን ሳትወደው ቀርታ ይመስለዋል። በነገሮቹ ጥያቄ መጠየቅ በሚችልበት ታይሞች ጽናትን እንደዛ አይነት ጥያቄ ነው የሚጠይቃት። እንዴት ነው እኔን ትወጅኛለሽ ወይስ ትጠይኛለሽ? እና ኪራ ወደ እነ መራዊ ቤት ለመሄድ አስበዋል። ምክንያቱም የመራዊት አማቷ ሊመጡ ስለሆነ መራዊት ስራ እንድታግዛት ጽናትን ጠርታታለች። ጽናትና ኪራም በመንገድ ላይ እየሄዱ በነበረበት ጊዜ ጽናት የሆነ ነገር ስላለች የድሮ አብሯት የተማረውን ጓደኛ ቤት ለኪራ እንዲያየው ትነግረዋለች። ኪራም በብስጭት ሂጂና እንኳኩተሽ ለምን ሰላም አትያቸውም ብሎ ይመልስላታል። በንዴት ምን ሆነ ነው? ለምን ትበሳጫለህ? ምን አናደደ? ትለዋለች። እዚህ ላይ ጽናት በጣም ተሳስታለች። ኪራ እንደሚወዳት ታውቃለች። በእሱ ፊት የሌላ ሰው ወንድ እንዲሁም ደግሞ የሌላ ሰውን ስም እየጠራች እየሳቀች በመናገሯ ኪራ ይጎዳል ብላ ማሰብ መቻል ነበረባት። እሷ ግን ያንን ሳታስበው እንደ ቅንነት ነበረ የእሳ ቤት እኮ ያ ነው ብላ አሳየችው። እሱ ግን በምላሹ ሂደሽ አንኳኩተሽ ለምን ሰላም አትይውም ብሎ የድሮውን ንዴቱን ያመጣል። በተፈጥሮው በእሱ የሆነ ነገር ላይ ይቀናለኝ፣ በጽናትም በፊትም ይቀናል። አሁንም እንደዛው ነው። ቢለያዩም ማለቴ አልፈልግህም ብትለውም አሁን በእሷ ላይ ያለውን እምነት ስላልተወው ሁለታቸውም ይቀናናሉ። ነገር ግን ለምን እንደሆነ አላቅም ጽናት አንዳንዴ የኪራን ባህሪ ትረሳዋለች መሰለኝ። ጽናትን በንዴት በተለያየ መንገድ ነው ወደ እነ ናሆሚ ቤት የሄዱት። ምክንያቱም ኪራ ስለተናደደ ጥሏት ነበር የሄደው። ሁለታቸውም በተለያየ መንገዶች ወደ እነ ናሆሚ ቤት አመርተዋል። እነ ናሆሚ ቤት ሲደርሱ የእነ ናሆሚ ቤት ተዘጋጅቶ ጨርሷለኝ። ምግቡ ተሰርቶ ቤቱ አምሮ ደምቋለኝ። የእነ ጽናት መምጣት ብቻ እየተጠባበቁ እነ ጽናት ሲመጡ ሁሉ ነገር ተስተካክሎ ነበረ። ምሩዬ ጽናትን የጠራቻት ስራ እንድታግዛት ሳይሆን አብራት እንድትሆን ነው። ምክንያቱም ምሩ ጽናትን የጠራቻት አማቷ ስትመጣ እንዳትደነባበር ነው። ሳትመጣ በፊት እየተጨናነቀችና እየተደነባበረች ስለነበረ እሷም ስትመጣ ያንን ፊት እንዳላሳይ ብላ ተጨንቃ ነው ጽናትን የጠራቻት። ስለዚህ ጽናትን ከመጣች በኋላ ስራ እንደሌለና ፈራች እንደጠራቻት ነግራታለች። ምሩ በጣም ስለተጨነቀች የአማቿ መምጣት በጣም አስፈርቷታለኝ። ትወደኛለች ወይ አትወደኝም በሚል ሀሳብ ነበረ እንዴ የተጨነቀችው። ናሆም የተለያዩ ነገሮችን ነግሮ ቢያሳምናትም እሷ ግን ማመን አልፈለገችም። ላትወደኝ ትችላለች እናትህ፣ እንዲሁም ደግሞ ምናልባት የሳቸው ምርጫ ባልሆነ እያለች እየተፈላሰፈች ነበረ። ምሩ ደንግጣ ነው እንደዛ የምትሆነው፣ በጣም የምትርበተበተው። ስለዚህ
ጽናትን የጠራቻት ስራ እንድታግዛት ሳይሆን አብራት እንድትቆም ብቻ ነበር። እንደማትመጣና እንዲሁም ሰው ስለሞተ እልቅሶ እንዳለባት ሲነገራት እንደ አለመምጣቷ ትንሽ ደስ ቢያስብላትም ነገር ግን ሳታስበው ልትመጣ እንደምትችል ስለማታቅ አማቿ ስትመጣ በድጋሚ ተደናግጣለች። በቃ የናሆሜ እናት አልመጣም ብላ ስልክ ደውላለች። አልመጣም ሰው ስለሞተ ስላለች የተሰራው ነገር ራሱ እንደነበረ ተቀምጦ ራሳቸው እዛው ቤት ፈታ እያሉ ነበረ። ሁለታቸውም ማለቴ አራታቸውም እዛው ቤት እንደሚያድሩና ፈታ እያሉ ማደር እንዳለባቸው ተነጋግረው ግን እንደማያድርና ከጽናት ጋር አንድ ሶፋ ላይ ማደር እንደማይችል ነበር ለናሆሜ የነገረው። ናሆሜም ኪራን ለማስቀናት በቃ ችግር የለውም አንተ ወደ ቤት መሄድ ትችላለህ፣ ነገር ግን እኛ ጀሞዎችን አምጥቼ እዚህ ቤት ፈታ እንላለን ነበር ያለው። ኪራም ደነገጠና እንዴ እነሱ ከመጡ ጽናት የት ልተኛ ነው ብሎ ነበር። ለጽናት ያለው ፍቅር ዛሬም አለ። ለማስመሰልና እንዲሁም ደግሞ አለቃሽ ነኝ አክብሪኝ በማለት ራሱን ይፎካከራል እንጂ እንደሚወዳት ያስታውቃል። እሷም አጠለውም። ኪራ በጽናት እያዘነ ነው። ፍቅረኛዋ ልሁን አልፈልግም አለች። አለቃዋ እንደሆንም አትፈልግም። ልጅቷ ምን እንደሚያስፈልጋል ታኳ አታውቅም። እሷ ተወዛግባ የኔንም ታወዛግበኛለች። ምን እንደሚሻለኝ ይላለኝ። ምክንያቱም ሲቀርባት አልፈልግም፣ አለቃዋ ሲሆንም አለቃዋ እንዲሆንባት አትፈልግም። ስለዚህ ይሄ ነገር ደግሞ ኪራ ሰላም ነስቶታል። ለምን ብሎ ይጠይቃል። አለቃ መሆኔ ከቀረ ፍቅረኛ ልሁን፣ ፍቅረኛ መሆኔ ከቀረ እሺ ምንድን ነው የሚያስፈልጋት? የእሷን ፍላጎት ራሱ ማወቅ ግራ ገባኝ ብሏለኝ። ማቷን መምጣት የምትጠባበቀው ምሩ ተጨናንቃ ራሷን ቁጭ ብድግ እያሰራችሁ ነው። ለምን ይመስላችኋል? እጠላለሁ ብላ ስላሰበች ነው። እንዲሁም ደግሞ አይታቸው ስለማታቅ የመጀመሪያ ጊዜ ስለሆነ ነው። ናሆሜ ግን እናቱ መምጣት እንደማትችልና እዛው የቅርብ ቤተሰብ እንደሞተባት ነግሯት ነበር። እሷም አይ በቃ ችግር የለውም ብላለች። ነገር ግን ምሩዬ አብረው ሂደው እልቅሰውም ደርሰው ተዋውቀው እንዲመጡ ቢነግራትም መጀመሪያ ጊዜ ስላልተዋወቀቻቸው መሄድ እንደማትፈልግና እንዲሁም ደግሞ ትክክል እንዳልሆነ ትነግረዋለች። ትንሽ ፍርሃቷ ለቅቅ አላት ምሩ አማቿ ስለቀረች ማለት ነው። ክፍል ጽናትና ምሩ እያወሩ ነበር። ጽናትና ምሩ እያወሩ ለምን እውነቱን አትነግሪውም? እውነቱን መናገር አለብን እያለቻት ነው ምሩ ለጽናት። እውነቱን ቢናገሩ አንድ ጠቃሚ ነገር እንዳለና እንዲሁም መፍትሄው እንደሚገኝ ትነግራታለች። እሷ ግን አይ እሞክራለሁ እያለቻት ነው። ምሩ እያደፋፈረቻት ነው። ለኪራ እውነቱን መናገር እንዳለባት፣ እውነቱን ከተናገረች የሁለታቸው ህይወትም እንደማይበጠበጥ እየነገረቻት ነው። በጨዋታቸው መሀል ጽናትዬ ሞቅ ብሏት እየሳቀች እየተጫወተች ነበር። ነገር ሞቅ ስላላት ከሌሎቹ በተለየ እሷ ኪራ የጠየቃትን ጥያቄ ትጠይኛለሽ ወይ ብሎ ነበረ። እሷ ግን እንደማትጠለውና እንደውም ደግሞ በምን ምክንያት እንደሆነ እየራቀችው ያለውን ልትነግረው ስትል ምሩ አይሆንም ብላ አስቆማታለች። ምሩ ከልክላታለች። ምሩ ግን ለምን እንዳስቆመቻት ናሆሜ ቢጠይቃትም ከአንድ ጥያቄ በላይ እንደማይቻልና ምንም ማውራት እንደሌለባት ትነግራታለች። ያ ማለት ሁለታቸው የሚያውቁትን ሚስጥር ማንም እንዲያውቅ ስላልፈለገች ነው ምሩ። ናሆሜም የደበቁት ነገር ያለ ስለመሰለው ታያት እንጂ ትናገርበት፣ ነፃነቷን ስጫት ቢላትም እሷ ግን በቃ ጽናት ሞቅ ብሎሻል አረፍ በይ እያሏት ነበረ። ስለዚህ እውነቱን ሳያውቁ ስለቀሩ ናሆሜም ምሩን ለመጠየቅ ሞክሯል። ነገር ግን ከእናንተ ከሁለታችሁ የተረዳሁት ሁለታችሁ የምታውቁት ሚስጥር እንዳለ ነው፣ ለምን አትነግሩንም እያለ ናሆሜ ቢጠይቃትም ምሩ እሱ ከሚያውቃቸው ነገሮች ውጭ ምንም አይነት ሚስጥር እንደሌለ ትነግረዋለች። ሜለኪራ እንዲለዋል ባለፈው ካስተዋል ጽናት ሞቅ ብሏት ልትነግረን የነበረ ነገር አለ፣ ነገር ግን ምሩ እንዳታወራ አስጠንቅቃታለች። ስለዚህ ሁለታቸው የሆነ የደበቁን ነገር ስላለ እንዴት አድርገን እናወጣጣቸው ይለዋል። ነገር ግን ኪራ ናሆሜና ምሩ በድጋሚ በሱ ምክንያት መጣላት እንደሌለባቸውና እሱ ብቻውን ሊወጣው እንደሚችል
ሮታለኝ። ስለዚህ እውነቱን ለማወቅ ኪራ ተፍ ተፍ ማለቱን ጀምሯል። እና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃለኝ። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ለእናንተ ተመኘሁ። መልካም ጊዜ ይሁንላችሁ። ባይ ባይ።